እሺ አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉም አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድ የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። ኦኬ አንተ የስላሴ አማኝ አይደለም። ለካ ለአንተ እንደዚህ ነው ማስረዳ። ለአንተ አንድም ሶስትም ነው ብለን የምናምነው። መቼ ጠየቅኩኝ? ራስህን ጠይቀህ ራስህ መመለስ እሱ አለ። እኔ የጠየቅኩትን መመለስ ነው መልስ ማለት። ስለዚህ ስንት አምላክ አለ ስልህ አንድ አምላክ ነው ያለው አልከኝ። ያን አንድ አምላክ ድንግል ማርያም ጸንሰዋለች ወይንስ አልጸነሰችውም? አንድም ሶስትም ናቸው። ያ አምላኮች ናቸው። አንድ አምላክ ሚስጥረ ስላሴ ስለማት ጥቅስ ልጠቅስልህ እችላለሁ፣ ግን ይሄ ሚስጥረ ስላሴ ነው። ለምን ካልከኝ አንዴ ልናገር ወይ ተናገር። አልጠየኩም። አንተ አሁን ራስህን ጠይቀህ ራስህ ልታስረዳ ነው። ለሱ ሳይሆን በመለስ የምትችል ከሆነ ነው። ስንት አምላክ አለ ስልህ ጊዜ አንድ አምላክ ብለህ ነገርከኝ። ልክ እንዲሁ እንደመለስካት ያን አንድ አምላክ ድንግል ማርያም ጸንሰዋለች ወይንስ አልጸነሰችው? እውነት ጥያቄ። ጸነሰችው። እሱ ወልድን ነው እሷ የጸነሰች። አልጠየቅኩም። እሱ ያን አንድ አምላክ አለ ብለኸኛል። ያን አንድ አምላክ ጸንሰዋለች እንላለን ወይንስ አንልም? ያን አንድ አምላክ ጸንሰዋለች ወይንስ አልጸነሰችም እንላለን እንጂ። በጣም ጥሩ። ከተጸነሰው አምላክ ውጭ ሌላ አምላክ የለም አይደል? አንተ የስላሴ አማኝ አይደለህም። እኛ አንድም ሶስትም ብለን እኮ ምናምን ረባከን አልጠየቅኩም። እኔ አልጠየቅኩም። ያን አንድ አምላክ ጸንሰዋለች ብለህ መለስክ። በጣም ጥሩ። ከተጸነሰው አምላክ ውጭ ሌላ ያልተጸነሰ አምላክ አለ ወይንስ የለም? አብ በሰማይ አለ። ያልተጸነሰ ሌላ አንድ አብ፣ ሌላስ ያልተጸነሰ ሌላ አለ? ይኸውልህ አሁን አንዴ አንተ አስተምሮህ ነው እኮ እኛ አንድም ሶስትም ነው የምንለው። ገብቶሃል አይደለ? ያንተን እምነት እኮ አልጠየቅኩም ስዩሜ። አሁን እንደ መጽሐፍ ቅዱስ ያለው ነው። አሁን እንደ መጽሐፍ ቅዱስ ስንት አምላክ ተጸንሷል ብዬ ስለ ጊዜ የአንዱ አምላክ ተጸንሷል አልከኝ። ኦኬ ይቅርታ ላሻሽልልህ። እኛ አምላካችን አንድም ሶስትም ነው። አንድም ሶስትም ነው የሚል መጽሐፍ ቅዱስ ላይ ያለ እንደዚህ አንድም ሶስትም ነው ይላል መጽሐፍ ቅዱስ አምላክ። አዎ እሺ፣ የትኛው ምዕራፍ ነው? ዘፍጥረት 18 አውጣ አንብብ። አንድም ሶስትም ነው የሚል ቃል መጽሐፍ ቅዱስ ላይ አሳየኝ። ችግር የለም። ለሰው ላይ አስተማረው ይቃል አንብብ። ኦኬ አንተ መጽሐፍ አለስከው ላንብብልህ። አንድም ሶስትም ነው የሚለውን ቃል አሳየን። ችግር የለም። አንብበው። ቆላ አሳየን። እግዚአብሔር ለአብርሃም እንደተገለጠለት ነው ርዕሱ ማለት ነው። የምን ርዕስ ወንድሜ? ወገን ሪያሊቲ አይደል የምንነጋገረው ነው ወይስ የሆነ ሌላ ነገር? እንደኔ የሆነ መረዳት ከቻልክ ነው ይሄንን ምናገርህ ማለት ነው። የእናንተን መረዳት ማናውቀዋለን። እሱ ሳይሆን ጥያቄው አምላክ አንድም ሶስትም ነው ብሎ ልክ እንዲያስተማረ እኮ ላነብልህ ነው። አንድም ሶስትምነታቸውን እንዴት እንደገለጹ ላሳይ ነው። እንደዚህ እንዴ ገለጻቸውን ሳይሆን ቃል ነው እኛ የፈለግነው። ምክንያቱም መጽሐፍ ቅዱስን ሙሉ ስናነብ ጊዜ አምላክ አንድ ብቻ እንደሆነ ነው ያገኘነው እኛ። ነገር ግን ክርስቲያኖች መጽሐፍ ቅዱስ ላይ የሌለ እምነት አላቸው። እሱም አምላክ አንድም ሶስትም ነው ብለው ያምናሉ። አምላክ አንድ ብቻ እንደሆነ ሲያስተምር መጽሐፍ ቅዱስ ያየነውን የሚያፈርስ ነቢያቶች ከመጽሐፍ ቅዱስ ላይ አንድም ቦታ ላይ አይ አምላክ አንድ ሳይሆን አንድም ሶስትም ነው ብለው ልክ እንዲያስተማሩበት ልክ አንድ ነው ብለው በግልጽ እንደተናገሩ ማለት ነው። አሁን አንተ አሁን እኔ የምነግርህ ነገር ልታደምጠኝ ከሆነ ነው የምነግርህ እንጂ የሆነ እንደዚህ ሌላ አማርኛ ልታወራ ከሆነ አላወራም። ምክንያቱም አንደማመጥም። ይሄ ደግሞ ሃይማኖታዊ፣ አንተም ሃይማኖት ነው እኔም ሃይማኖት ብለን ካመንን የምናወራው ነገር ሪያሊቲ መሆን አለበት። አሁን ወደ እርሱ ስመጣ አብርሃም የሚባል አባት አለን እኛ። ጥቅሱን ንገር ነበረ ረዋክም አንድም ሶስትም የሚል ቃል አለ ወይንስ የለም ነው ጥያቄ። መልስ አለ በለንና ከዚያ በኋላ ወደ ጥቅሱ እንሄዳለን። ከሌለ የለም በል። አለ እኮ አልኩህ እኮ ላነብ እኮ በቃ ምዕራፏን ንገረን እስኪ። ምዕራፍ ስንት ቁጥር ስንት ላይ ነው አምላክ አንድም ሶስትም ነው የሚል ቃል በቃል ያለው? ዘፍጥረት 18 ከቁጥር 1 ጀምሮ ነው ማነብልህ። ዘፍጥረት 18 ቁጥር 1 ላይ እንደዛ የሚል የለም። አምላክ አንድም ሶስትም ነው የሚል ቃል የለም። እያየሁት ላንብብልህ። እያየሁት ነው። ላሳየህ ላውጣልህ። እሺ። በቀትርም ጊዜ ሁለት ለምን ይላል? ተቀምጦ ሳለ እግዚአብሔር
በመምሬ በአድባር ዛፍ ተገለጠለት። አንድም ሶስትም ነው አምላክ የሚል ቃል በፍጹም የለም እዚህ ጋር። አንዱን ቀጥል አንብበው። ሁለተኛ እባክህን አታድክምን። አንድም ሶስትም ነው የሚል ቃል አለ ወይ ነው ጥያቄው። ስለዚህ ቀጥል አንብበው። ሁለቱንም ቀጥል አንብበው። አይንንም ሶስት ሰዎች በፊቱ ቆመው አየ፣ ባያቸውን ጊዜ ሊቀበላቸው። ቆይ እንጂ አዳምጥ። እሺ አምላክ አንድም ሶስት ነው ይላል ቃል እዚህ ጋር። አይኑንም ባነሳ ጊዜ እነሆ ሶስት ሰዎች በፊቱ ቆመው አየ የሚል ቃል አለ እዚህ ጋር እኮ። እያነበብኩልህ እኮ ነው። አንድ ተጠብቅ ሳይሆን አምላክ አንድም ሶስትም ነው የሚል ቃል አለ ወይ ነው ጥያቄው እኮ። አለ እኮ እያልኩህ እኮ ነው። ላንብብልህ። ቆይ ተረጋጋ። በቀትርም ጊዜ አብርሃም በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ ዛፍ ስር ተገለጠለት። አይኑንም ባነሳ ጊዜ እነሆ ሶስት ሰዎች በፊቱ ቆመው አየ። ባያቸውም ጊዜ አለ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ አቤቱ በፊትህ ባለሟልነትን አግኝቼ እንደሆነ ባህሪያህን አትለፈኝ አለው ማለት ነው። አሁን ሶስት ሰዎች መጡ፣ አብርሃም ግን አንድ አድርጎ ጠራ። ለምን ቢሉ አንድነታቸውና ሶስትነታቸውን ሲገልጽ ነው እንደዚህ ብሎ የጠራው ማለት ነው። ወይ እርስ አይደለም። አሁን የቤተክርስቲያን ትምህርት እንድታስተምረን ሳይሆን አምላክ አንድም ሶስትም ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ ነው ጥያቄ እኮ። አላየህም? አንድም ሶስትነታቸውን ሲገልጽላቸው አምላክ አንድም ሶስትም ነው የሚል ጥቅስ አላየህም? የለም። ኦኬ፣ እንደሱ ካልክማ እኮ እኛ ስሉስ ቅዱስ ብለን የምንጠራቸውን ስሉስ ቅዱስ ብሎ ነው እንጂ ያለ ስላሴ ብሎ እኮ የለም እኮ። የለም። ስለዚህ የክርስትና እምነት መጽሐፍ ቅዱስ ላይ የለውም ማስረጃ። ስላሴ የሚልም የለም። የለም። እንደሱ አይደለም። አንተ እንደምታወራው ሳይሆን ይኸውልህ፣ አንተ እንደ መንፈሳዊ አሁን ሃይማኖት ነህ ያለኸው ስታወራ ማለት ነው። እንደ ሃይማኖት ስታወራ እኔም አንተን ሃይማኖት እንደዚህ ነው ልረዳ እችላለሁ። አሁን አንተ ብታወራኝ፣ እኔ ግን አሁንም ማወራ ምንድን ነው የተቀመጠው ስለ አምላኬ አንድ አምላክ ብቻ ነኝ ብሎ አስቀምጧል። ያ ምንም የሚያሻማ ገብቶሃል አይደለ? ሁለትም አይደለሁም ሶስትም አይደለሁም ዘግቶልኛል። አሳያለሁ። ላሳይህ ቃል በቃል የት እያልክ ነው አይደለ? ስለ አምላኬ ስናገር የት ነው እያልከኝ ነው? ላሳይህ። አምላኬ አላህ አንድ ብቻ ነኝ እያለ ይናገራል። ሁለትም እናንተ አስተምሮ ነው። አዎ ማለት ስለ አንተ ብመጣ እንደዚህ ነው የምንረዳ ምናምን ስላልክ ነው። እኔ በዚህ ላይ የሚያሻማ ትምህርት የለኝም ነው እየነገርኩ ያለሁት። ቃል በቃል ለምናገረው አምላክ አንድ ብቻ ነኝ ብሎ እንደተናገረ አሳይሃለሁ። አምላክ አላህ ሱብሓነሁ ወተዓላ ቁል ሁወ አላሁ አሐድ ነው። በርካታ ቦታ ላይ ከ16 እና ከዚያ በላይ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ አንድ ብቻ እንደሆነ ይነግረናል። መጽሐፋቸው ላይ አንድም ሶስትም የሚል የለም። ነገር ግን አንድ አምላክ እንደሆነ ይናገራል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ምን ይላል? ስዩም ዮሐንስ 18 አልከኝ? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ብቻህን እውነተኛ አምላክ የሆነ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። በጣም ጥሩ። ብቻህን እውነተኛ አምላክ የተባለው ማን ነው? አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። አብ ወልድ ቅዱስ አልጠየቅኩም። እኔ አንዱ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? መጽሐፉ ላይ አብ ነው፣ ግን አብ ባለበት ደግሞ ወልድ መንፈስ ቅዱስም አለ። በጣም ጥሩ። መጽሐፉ ላይ ምንድን ነው የሚለው? አብ ነው። አንድ አምላክ ሉቃስ 22 አውጣ። ሉቃስ 22 አውጣ። ላንበብ። አንድ አምላክ ማን ነው የሚለው መጽሐፍ ቅዱስ ላይ አብ ነው የሚለው። አለቀ በቃ። አንድ አምላክ መንፈስ ቅዱስ አይደለም በፍጹም መጽሐፍ ቅዱስ ላይ እንደዛ የሚል የለም። ሉቃስ 22 አውጣ። ስማለሁ። አንዱ የሚገርመው መጽሐፉ ላይ እንደዛ ነው የሚለው አለ። ወላሂ ክርስቲያን ተመልከቱ። ግን እነሱ ወልድና መንፈስ ቅዱስም አብረው እንትን ናቸው ብላ ያምናሉ። ተመልከቱ። መጽሐፉ ነው እኔ እየጠየኩ ያለሁት የነበረው አሁን ትክክለኛ መጽሐፉ ላይ አንድ አምላክ የሚለው ማንን ነው ስለው አብን ነው አለ። አለቀ። መንፈስ ቅዱስና ወልድ ያበላቸው ምንም እኔ እኮ ነገርኩህ እኮ አሁን አብን ቢለው ወልድና መንፈስ ቅዱስ በእነሱ ላይ አሉ።
አሁን ምንድነው መሰለ እኔ የምነግርህን እንደ ክርስቲያን ሆነ ነው የምትረዳኝ። ገብቶሃል አይደለ? የእናንተ ለመስመሳይ የሆነ እዚህ ጋር የመጣት መጽሐፍ ላይ ያለው ነው። እሱን ነው እናንተ እንድትሰሙ ጥሪ ማድረግላችሁ። አንድ አምላክ ብሎ እየገለጸ አንዱን አካል እናንተ ግን ሶስቱ ካልሆኑ አይሆንም ብላችሁ እምቢ አላችሁ፣ ካዳችሁ መጽሐፍ። አይ እንደዛ አይደለም። ወላሂ ምሬ ነው። ቅድም አብ ነው ብዬህ ነበር አይደለ? ማስረጃ የለም የምታመጣ ነበር። የምታነብልን ነገር የለም። ላነብልህ ነው። አንብባሽ። አሁን ደግሞ ዮሐንስ 10:30 ላይ እኔና አብ አንድ ነን ይላል። ማርቆስ ነበር ያልከው ተወከሱ ዮሐንስ እዚህ ጋር እኔ ሌላ ስልኬን ነው አንተ ላይ ስለያዝኩት እዚህ ጋር በመጽሐፍ ቅዱስ እንትን ነው ማነብልህ ማለት ነው። እና እኔና አብ አንድ ነን። አሁን በሰማይ ያለው አባቴ የሚለውን ነገር አንተ አብን እንደ ሌላ ነገር አምላክ አድርገህ ወልድና አብን ልትነጥልበት የፈለከው ነገር እንደ በዚህ መጽሐፍ ቅዱስ ከሆነ የምትከራከረው አንተ ላይ አስፈልግ የሆነ ጥቅስ ለማስረዳት ብለህ እንዲህ አስባችሁ ብላችሁ ሰው ላይ እንትን አትበሉ። እኔ ጥያቄ ብቻ ነው የጠየቁህ። አንዱ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው አልኩህ? አብ ነው አልከኝ። አይ ሌላም አለ አንተ ከዛ ሄድክ ጥቅስ ፍለጋ፣ ነገር ግን ልታወጣ አልቻልክም። ይሄ ነው። ከዛ በኋላ እንዲህ አስባችሁ ብለህ አይደለም አንተ የሆነ ጥቅስ አመጣ በሰማይ ያለው አባት የሚለውን አመጣ። እኔ ደግሞ አብና ወልድ ደግሞ አንድ እንደሆኑ ቅድም ብለሃል እንጂ ረባህ በሰማይ ያለው አባት የሚል ጥቅስን ያላመጣው ማዳምጣ ነው። ቅድም ጠቅሰህ እንደሆነ ጥቅስ አዳምጠህ አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? መልስ። አሁንም ልትገሙ ጥያቄ አንድ አምላክ ሶስቱ አካል አንድ አምላክ ናቸው አይልም መጽሐፉ ላይ። ሶስት አካል አንድ አምላክ የሚል የለም። የት ያመጣው? የት አለ? አንተ አንድ አምላክ የሚል የት ነው ያመጣው? አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 አንድ አምላክ ማን እንደሆነ ይናገራል። አብሮ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 በጣም በርካታ ቦታ ላይ አለ። ዮሐንስ 17 ወልድ ወደ አብ እንደጸለየ የሚናገር ምዕራፍ ነውና በዛኛው ምዕራፍ አይሆንም። ቅድም ለጣላው ማለት ነው የሚለው ማንን ነው? ተቃሉ ላይ አብ ማለት ወልድ አብ ማለት አባት ማለት ነው። አልጠየቅኩም። ወልድ ማለት ነው ብዬ አልጠየቅኩም እኮ ረጎ በዝም ራስን ጠይቀህ ራስህ አትመልስ እንጂ እኔ የጠየቅኩትን እንዲተውና ራሱን ጠይቆ ራሱ ይመልሳል። አብ ማለት ምን ማለት ነው ብዬ ብጠይቅህ አብ ማለት ወልድ አባት ማለት ነው ትለኛለህ። አንዱ አምላክ የሚለው ማንን ነው? መጽሐፍ ቅዱስ አብ ወልድ መንፈስ ቅዱስ ነው አንድ አምላክ ይላል መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ አንድ አምላክ ይላል ወይንስ አብን ነው አንድ አምላክ የሚለው? አብ ወልድ መንፈስ ቅዱስ ነው አንድ አምላክ፣ እንደዚህ ናቸው አንድ አምላክ። መጽሐፉ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚላል ዮሐንስ አሁን ቅድም ነግሬያለሁ። ዘፍጥረት 18 ላይ አንድ አምላክ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ። አንተ በተናገርከው መሰረት የተናገርከው ብቻ ነው ማስረጃ የምጠይቀው። ከራስህ እየፈጠርኩ አልጠይቅም አለ። የት ጋር ነው? አሳየህ። እሺ ስማኝ፣ አንድነታቸውና ሶስትነታቸውን ዘፍጥረት ኢሳያስ ነው ከአብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ መጽሐፍ ቅዱስ ላይ? አንተ የፈለከው እኮ አብ ወልድ መንፈስ ቅዱስ ሁላችንም አምላክ ነን የሚል ነው። ይሄ ደግሞ የሆነ ሌላ ነገር ነው የፈለከው አንተ አሁን ሁኔታ ማለት ነው። አንተ የተናገርከውን ነው እኔ ማስረጃ ብቻ ነው የጠየቅኩት። እኔ አልፈለኩም። አንተ የተናገርከውን ማስረጃ ብቻ አስደግፍበት ብቻ እኮ ነው ጥያቄ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ ወይ አልኩህ። አዎ አለ አልከኝ። ይሄን ጥቅስ ብቻ አሳየህ አለ አሳየው እንዴ? ዘፍጥረት 18 እኮ አሳየው። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ እዚያ ላይ? እግዚአብሔር ለአብርሃም ሲገለጥለት በአንድነትና በሶስትነቱ ነው የተገለጠለት። ፈጣሪ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ? አብ ወልድ መንፈስ ቅዱስ ማለት እነዛ ሶስት ሰዎች ናቸው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ? ልክ ለምሳሌ እኔ ቃል በቃል ልንገርህ፣ አብ አንድ አምላክ እንደሆነ ይናገራል መጽሐፍ ቅዱስ። አንድ አምላክ አብ ነው የሚል ቃል በቃል እኔ ላሳየህ ከፈለግህ። አንተ ግን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አታሳየኝም። የለም የክርስቲያኖች እምነት
መጽሐፍ ቅዱስ ላይ የለም። የሚገርማቸው ከመጽሐፍ ቅዱስ ተቃራኒ ናቸው። ለምንድን ነው የሌለው? እየነገርኩህ እኮ ነው። የለም ዘፍጥረት 18 ቁጥር 2 ላይ ስታነባቸው 3 ሰዎች ወደ አብርሃም ሲመጡ አየ፣ አብርሃምም ተነስቶ ሰገደላቸው ይላል። ከዛ እግዚአብሔር ሆይ ብሎ እሱን ደግሞ የጠየቀው ምንድን ነው? ባለሟልነትን አግኝቼ ከሆነ አትለፈኝ ብሎ መጠየቅ። 3ቱን አንድ አድርጎ መጥራት ማለት እኮ አንድነታቸውና ሶስትነታቸው መናገር እኮ ነው። እንደ የሆነ ሰፋ አድርገህ ብታስበው። ጨረስክ? ይሄው ማስረጃ አለቀ። አብ ነው አምላክ ካልክ ደግሞ ዮሐንስ 10 ላይ ደግሞ ምን ይላል መሰለ? እኔና አብ አንድ ነን ይላል 10:30 ላይ። ስንት ናቸው ብዬ አልጠየቅኩም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ጥቅስ አለ አልከኝ። መጽሐፍ ቅዱስ ላይ አለ ወይ ነው ነገርኩህ። አለ። 3ቱ አምላክ አንዱ ነው የተጠሩበት። አብርሃም አባታችን ለአብርሃም ቤት ሲገለጡ እሱ ነው አብ ወልድ 3 አምላክ አለ። እናንተ ጋር ያለችው ማርያም እና መጽሐፍ ቅዱስ ላይ ያለችው ማርያም አንድ ለመሆኗ እና ስለ ኢየሱስ ክርስቶስ ከእናንተ ጋር ኢሳ ነው እንደምትሉት ኢሳ ነው። ስለሱ አንድነት እስኪ አንድ አይነት ለመሆናቸው ትንሽ ግልጽ ታደርግልኛል? እሺ እኛ እናነጻጽርላቸው። እኔ ቁርአንን እነግርሃለሁኝ፣ አንተ ደግሞ ክርስቲያን እንደመሆንህ መጠን ይሄ ነው ወይ ብዬ ጠይቃለሁኝ፣ ታረጋግጥልናለህ። ካልሆነ ባይቻ አይደለችም የሚለውን ትወስዳለህ አንተ። እኛ የቁርአንን ንገር። ለምሳሌ በእኛ ማንም ወንድ ሳይገናኛት በድንግልናዋ የወለደች ብቸኛዋ የዓለማችን ሴት ያቺ መርየም የምትባለው ቁርአን ላይ የተጠቀሰች ይቺ ነች። እናንተ እስከ እሷ ነች አይደለች? ነች። እኛ ቁርአን ላይ ያለችው መርየም ከነቢያት መሰረት ያላት ነች። በእስራኤል ምድር ላይ የነበረች ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ከነ ዳዊት ከእስራኤላውያን ከነርሱ የተገኘች ነች እንጂ እዚህ ኢትዮጵያ ላይ ወይም ናይጄሪያ፣ አሜሪካ የነበረች አልነበረች። እሷ ራሷ ነች አይደለ? በዚህ አካባቢ ላይ የነበረች ሴት ነች። እርሷ ራሷ ነች። ሌላኛው በእኛ ያለችው መርየም የወለደችው ልጅ ዒሳ የሚባለው ሙታንን የማስነሳትን ተአምር ተሰጥቶ እንደነበር ቁርአን ላይ ይነግረናል። በእናንተ ጋር ሙታን ያስነሳል አይደለ? ትክክል። በእኛ ጋር ማየት የተሳናቸውን ይፈውሳል፣ ለምጽ ያለባቸውን ይፈውሳል፣ ልክ እንዲሁ መስማት የማይችሉ የሆኑትን ሁሉ ይፈውሳል። እነዚህን ተአምራቶች የተሰጠ አካል እንደሆነ ይገልጽልናል። በእኛ ጋር ያለው ዒሳ ከነ አብርሃም ከነ ዳዊት መሰረት ያለው እንደሆነ ይነግረናል። በእኛ ጋር ያለው ዒሳ ልክ እንዲሁ በዛው በእስራኤል ምድር ላይ የተላከ እንደሆነ ይነግረናል። ቷል አይደለ? ይህ ነው። ምንም የተለየ ነገር የለውም። ነገር ግን ምንድነው የተለየ ነው ሊሏቸው የሚፈልጉበትን ነጥብ ላንሳለህ። በቁርአን ላይ የተጠቀሰችው ማርያምና በመጽሐፍ ቅዱስ ላይ ያለችው ማርያም የተለያዩ ናቸው ይሏቸዋል። ለምን ስትሏቸው ጊዜ በቁርአን ላይ ያለችው የሃሩን እህት ነች ይሏቸዋል አይደለ? የሙሴ ወንድም የሃሩን እህት ነች። ምክንያቱም አንቺ የሃሩን እህት የሚል የቁርአን አንቀጽ አለና። ስለዚህ እኛ ጋር ያለችው ደግሞ የሃሩን እህት አይደለችም፣ በሃሩንና በሙሴ ዘመን የነበረችው ማርያም ነች እንጂ ቁርአን ላይ ያለችው እቺ የኢየሱስ እናት አይደለችም ብለው ይናገራሉ። ቁርአኑ የኢየሱስ እናት ነች እያለ የዒሳ እናት ነች እያለ እሺ ችግር የለውም። ታዲያ የሃሩን እህት የሚለው ሃሩን የተባለው ቦታ ላይ የሙሴ ወንድም ነው ወይንስ አይደለም ወደሚለው እንምጣ። ሻሃዳ የሚላል ላይ ያላቸው ነው አስገባቸው። አሁን በቁርአን ላይ ያለው ያ ኡኽት ሃሩን አንቺ ሃሩን እህት የሚላት የሙሴን ወንድም ሃሩንን ለማለት ነው ወይ ወደሚለው እንምጣ። ይህን ነገር ነቢያችን ሰለላሁ ዐለይሂ ወሰለም ተጠይቀው ነበር። በጊዜያቸው የነበሩ የነጅራን ክርስቲያኖች፣ ነጅራን ማለት በሳዑዲና በየመን መካከል የነበረች ሀገር ነች። ክርስቲያኖች ይኖሩባት ነበር። ቁርአንን በሰሙ ጊዜ ስለ ማርያም ምዕራፍ የሚል ራሱን የቻለ አለ። በዚያ ላይ ይህን የቁርአን አንቀጽ አነበቡ። ያ ኡኽት ሃሩን የሚለው አንቺ የሃሩን እህት የሚለው። ታዲያ ክርስቲያኖች በዚህ ጊዜ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ጥያቄ ላኩ፣ ጠየቁ። አቡ ዘር አልጊፋሪ የተባለው ሰሃባ ነበር። ጠየቁት እርሱን በእናንተ መጽሐፍ ላይ በቁርአናችሁ ላይ ያ ኡኽት ሃሩን የሚል አለ፣ አንቺ የሃሩን እህት ሆይ የሚል አለ። እኛ ደግሞ ማርያም ደግሞ ድንግል ማርያም የነ ሙሴና የሃሩን እህት አይደለችም። ስለዚህ የሃሩን ነው ወይ ተብሎ ተጠይቆ ነቢ ሰለላሁ ዐለይሂ ወሰለም ኢነሁም ካኑ ዩሰሙን ቢአስማእ አንቢያኢሂም ወሷሊሒን ቀብለሁም አሉ። እነርሱ ይሄንን
ባለፏቸውና በቀደሟቸው በነቢያቶቻቸው ስም ስለሚሰይሙ እንጂ ስም መመሳሰል እንጂ ሃሩን እንዳልሆነ ተናግረች። ልክ እንዲሁ ከዓለማት ሴቶች ሁሉ እርሷን የሚወዳደራት የለም። በጽድቅ ማለት ነው። በውበት አይደለም፣ በአቋም አይደለም፣ በተክለ ሰውነት አይደለም። ከአምላክ ዘንድ በዚህ አይጸደቅም። የሚጸደቀው በታዛዥነቷ ነው። ወካነት ሚነል ቃኒቲን ይላል። ለእኔ ትእዛዝ ቀጥ ያለች ነበረች ብሎ ገልጿታል። ለትእዛዙ ያደረች ነበረች፣ ለዚያ ለአንዱ አምላክ የምትገዛ ነበረች እና ይህች ነች መርያም። እሺ በጣም ይገርም። ከበቂ በላይ ነው ያሳየኸኝ። ሳላደንቅ ካላልፍም በጣም ነው ማደንቅ። የራስህን ሃይማኖት ጠንቀቅ አውቀ የሌላውንም ሃይማኖት ማውቀ የማውቃቸውን ሃይማኖት አባቶቼ የአንተን ያህል የእኛን መጽሐፍ ቅዱስ የሚያውቁትም አይመስለኝም። ለማንኛውም በርታ። በጣም ነው የምከታተልክ። ባይገርም ስራ ላይ ሆኜ ራሱ በኤርፎን አድርጌ ነው የማዳምጥህና ጥሩ ነገር ነው እያስተማርክ ያለው። በርታ።